አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመስከረም 6 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያን የአፍሪካ ቁልፍ የአቪዬሽን ማዕከል ያደርጋታል ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። በበጀት ዓመቱ የ9.4 ቢሊዮን ዶላር የወጪ ንግድ ገቢ እቅድ ለማሳካት በእቅድ መያዙን ሚኒስቴሩ ገለጸ። በዶሃ የተካሄደው የአረብና የሙስሊም ሀገሮች አስቸኳይ ጉባኤ ለኳታር በመወገን ባለፈው ሳምንት በእስራኤል የተፈጸመውን የቦምብ ጥቃት ቢያወግዝም የጋራ እርምጃ ላይ ውሳኔ ሳያሳልፍ ተቋጨ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በቢሾፍቱ የሚገነባውን ዓለም አቀፍ አውሮፕላን ማረፊያ የተመለከተ አውደ ጥናት ተካሄደ። በመድረኩ የገንዘብ ሚኒስትሩ አህመድ ሺዴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ የአውሮፕላን ማረፊያው የህንፃ ዲዛይን አማካሪዎችና ተቋራጮች እንዲሁም የተለያዩ ሀገራት ዲፕሎማቶችና የፋይናንስ ተቋማት የስራ ኃላፊዎች ተሳታፊ ሆነዋል። የገንዘብ ሚኒስትሩ አህመድ ሺዴ በዚህ ወቅት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያን መሻት የሚያሳካ ዓለም አቀፍ ትስስርና ዘላቂ ልማትን የሚያረጋግጥ መሆኑን ገልጸዋል። በተጨማሪም የወደፊት እጣ ፋንታችንን የሚያሳይ ነው ብለዋል። አውሮፕላን ማረፊያው ከመጓጓዣ አገልግሎት በላይ የሆነ ለትስስር፣ ለቀጠናዊ እድገት፣ ለቱሪዝም፣ ለአህጉራዊ አንድነት፣ ለማህበራዊና ኢኮኖሚያዊ ሽግግር ስትራቴጂያዊ መሪ መሆኑን አመላክተዋል። ከአዲስ አበባ በቅርብ ርቀት በስትራቴጂያዊ ቦታ ላይ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ግዙፉ ይሆናል ብለዋል። ግንባታው ሲጠናቀቅም በቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና እንደሚያቃልል ተናግረዋል። ሁለቱን አውሮፕላን ማረፊያዎች የሚያገናኝ ልዩ የፍጥነት ባቡር መስመር እንደሚዘረጋ ገልጸው ይህም ፈጣን የመንገደኞች አገልግሎት እንዲኖር ያስችላል ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ አፍሪካን ከዓለም የማስተሳሰር ዓላማ በማንገብ ለአፍሪካውያንና ለዓለም አስተማማኝ አውሮፕላን አገልግሎት ሲሰጥ መቆየቱን ገልጸዋል። ባለፉት ዓመታት የቦሌ ዓለም አቀፍ አውሮፕላን ማረፊያ እየጨመረ የመጣውን የመንገደኛ ፍሰት ለማስተናገድ በርካታ ማስፋፋያዎችን ማከናወኑን ጠቁመዋል። በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን የማስተናገድ አቅም ላይ መድረሱን አመላክተዋል። አየር መንገዱ እድገቱን በማስቀጠል ከቦሌ አውሮፕላን ማረፊያ 40 ኪሎ ሜትር ርቀት ላይ በምትገኘው የቢሾፍቱ ከተማ አቅራቢያ አዲስ ግዙፍ አውሮፕላን ማረፊያ ለመገንባት መወሰኑን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። በበጀት ዓመቱ የ9.4 ቢሊዮን ዶላር የወጪ ንግድ ገቢ እቅድ ለማሳካት በእቅድ መያዙን ሚኒስቴሩ ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በ2017 በጀት ዓመት የተመዘገበውን የወጪ ንግድ ስኬት በማጠናከር በ2018 ዓመት የታቀደውን የ9.4 ቢሊዮን ዶላር የወጪ ንግድ ገቢ እቅድ ለማሳካት የሚያስችል ውይይት ከላኪዎች ጋር አድርጓል። ውይይቱ የተካሄደው ያለፉትን ስኬቶች በመገምገምና የገጠሙ ችግሮችን በጋራ በመፍታት በ2018 በጀት ዓመት የላቀ ውጤት ማምጣት የሚያስችል የጋራ አቅጣጫ ለመያዝ መሆኑን የንግድና ትስስር ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ወሃበረቢ ገልጸዋል። በ2017 በጀት ዓመት የተመዘገበው 8.3 ቢሊዮን ዶላር የወጪ ንግድ አፈጻጸም ከፍተኛ መሆኑን የገለጹት ወይዘሮ ያስሚን የምርት መጠንን፣ ብዝሃነትን፣ ጥራትንና የኤክስፖርት መዳረሻ ሀገራትን በማሳደግ እንዲሁም ኢትዮጵያ በዚህ ወር የምትጀምረው የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራ የሚፈጥረውን የገበያ ዕድል በአግባቡ መጠቀም በ2018 በጀት ዓመት 9.4 ቢሊዮን ዶላር የወጪ ንግድ ገቢ ለማግኘት የተያዘውን እቅድ ማሳካት እንደሚገባ ሚኒስትር ዴኤታዋ አጽንኦት ሰጥተው ተናግረዋል። በውይይቱ ላይ የተገኙት ላኪዎች በበኩላቸው የ2017 በጀት ዓመት የወጪ ንግድ እድገት ቀጣይነት እንዲኖረው በሁሉም ዘርፎች በትኩረት መስራት ይገባል ያሉ ሲሆን ላኪዎች በቀላሉ ምርት ማግኘት የሚችሉበት ሁኔታ እንዲመቻች የምርት ጥራት ደረጃ አጠባበቅና የዋጋ ማነጻጸሪያ ስርዓት እንዲስተካከል አስተያየት መስጠታቸውን የንግድና ቀጠናዊ ትስስር ሚኒስቴር ያወጣው መረጃ ያመለክታል።
የኬንያው ኢኩቲ ባንክ ኢትዮጵያ ውስጥ በፋይናንስ ሴክተሩ መሰማራት እንደሚፈልግ ተነገረ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢኩቲ ባንክ ስራ አስፈጻሚ ዶክተር ጀምስ ሞዋንጊ ጋር ባንኩ ኢትዮጵያ ውስጥ በፋይናንስ ዘርፉ መሰማራት በሚችልበት ሁኔታ ላይ ጁማ መስከረም 2 2018 ውይይት ማድረጋቸው ተገልጿል። በውይይታቸውም ኮሚሽነር ዶክተር ዘለቀ ተመስገን ለረጅም ዓመታት ልምድ ያለው ባንኩ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ማሳየቱን አድንቀው ኢትዮጵያ በፋይናንስ ሴክተሩ መሰማራት ለሚፈልጉ ኩባንያዎች ተመራጭ ሀገር መሆኗን ገልጸዋል ተብሏል። አክለውም ባንኩ ኢትዮጵያ ውስጥ በሚያደርገው ኢንቨስትመንት አስፈላጊውን ትብብርና ድጋፍ ለማድረግ ኮሚሽኑ ዝግጁ መሆኑን በውይይቱ ላይ አንስተዋል። የኢኩቲ ባንክ ስራ አስፈጻሚ የሆኑት ዶክተር ጀምስ ሞዋንጊ በበኩላቸው ኢትዮጵያ ውስጥ በፋይናንስ ዘርፍ ለመሰማራት ለረጅም ዓመት እቅድ እንደነበራቸው ገልጸው የኢትዮጵያ መንግስት የፋይናንስ ሴክተሩን ለውጭ ባለሀብቶች ክፍት ማድረጉ ምቹ አጋጣሚ እንደፈጠረላቸው ተናግረዋል። በኬንያ ናይሮቢ ዋና መስሪያ ቤቱን ያደረገው ኢኩቲ ባንክ በደንበኛ ብዛትና በሀብት መጠኑ ከምስራቅና መካከለኛው አፍሪካ ትልቁ ባንክ ሲሆን በኬንያ፣ በኮንጎ ዲሞክራቲክ ሪፐብሊክ፣ በኡጋንዳ፣ በሩዋንዳ፣ በደቡብ ሱዳንና በታንዛኒያ ቅርንጫፎች አሉት። ይሁን እንጂ ባንኩ እስካሁን ድረስ ከወለድ ነጻ አገልግሎት ስለመስጠቱ አልተገለጸም። በቅርቡ ኢትዮጵያ ያደረገችውን ማሻሻያ ተከትለው ከኢኩቲ ባንክ በተጨማሪ የኬንያው ኬሲቢ ግሩፕ በኢትዮጵያ የፋይናንስ ዘርፍ መሰማራት እንደሚፈልግ አሳውቆ ነበር። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በቢሾፍቱ የሚገነባውን ዓለም አቀፍ አውሮፕላን ማረፊያ የተመለከተ አውደ ጥናት ተካሄደ። ከቆይታ በኋላ በዶሃ የተካሄደው የአረብና የሙስሊም ሀገሮች አስቸኳይ ጉባኤ ለኳታር በመወገን ባለፈው ሳምንት በእስራኤል የተፈጸመውን የቦምብ ጥቃት ቢያወግዝም የጋራ እርምጃ ላይ ውሳኔ ሳያሳልፍ ተቋይቷል። እንመለስበታለን። ይጠብቁን። የኒውዮርክ ገዢ ለከተማዋ ከንቲባነት ለሚወዳደሩት ለፍልስጤም ደጋፊው ዞህራን ማምዳኒ ድጋፍ ሰጡ። የኒውዮርክ ግዛት ገዢ ካቲ ሆቹል እሁድ የኒውዮርክ ከተማ ከንቲባ ለመሆን ለሚወዳደሩት ዲሞክራቲክ ሶሻሊስት ዞህራን ማምዳኒ ድጋፋቸውን ይፋ አድርገዋል። ከ2021 ጀምሮ የኒውዮርክ ገዢ ሆነው ያገለገሉት ሆቹል ለማምዳኒ ድጋፍ የሰጡት በኒውዮርክ ታይምስ ላይ ባሰፈሩት አስተያየት ነው። ከማምዳኒ ጋር ሁልጊዜ አይን ላይን ባንተያይም ኒውዮርክ ከተማን ደህንነቱ የተጠበቀና አስተማማኝ ለማድረግ ተመሳሳይ አመለካከቶችን እንደሚጋሩ ገልጸዋል። የመጀመሪያው ሙስሊም እጩ ዞህራን ማምዳኒ ለከንቲባነት የሚወዳደሩት ከኒውዮርክ የቀድሞ ገዢ ኩሞ ካሁኑ ከንቲባ ኤሪክ አዳምስ እንዲሁም የሪፐብሊካን እጩ ኩርቲስ ስሊዋ ጋር ነው። ዞህራን እስራኤል በጋዛ ላይ የምታደርገውን ጥቃት በይፋ በሰላ ሁኔታ ከሚተቹ አሜሪካዊ ፖለቲከኞች አንዱ ነው። በተጨማሪም ከዓለም አቀፍ ሕጎች በተጻራሪ እስራኤል ከምታካሂደው ሰፈራ ጋር ግንኙነት ያላቸው የኒውዮርክ በጎ አድራጎት ድርጅቶች ከቀረጥ ነፃ የሚሆኑበትን ሁኔታ የሚሰርዝ ረቂቅ ሕግ አስተዋውቀዋል። እስራኤል ጋዛ ውስጥ የዘር ማጥፋት ፈጽማለች ሲል የተባበሩት መንግስታት መርማሪ ኮሚሽን አስታወቀ። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች ያለው አዲስ ባወጣው ሪፖርት ነው። ሪፖርቱ በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት መስከረም 2016 ወዲህ መፈጸማቸውን አመልክቷል። እነዚህም አንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድኑን ለማጥፋት ሆን ተብሎ የታሰበባቸው ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆኑ ተጠቅሷል። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎች አካሄድን የዘር ማጥፋት ድርጊት ዓላማን የሚያሳዩ ማስረጃዎች አድርጎ አቅርቧቸዋል። 3 አባላት ያሉት ገለልተኛው ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊቷ የቀድሞ የተባበሩት መንግስታት የሰብአዊ መብት ጉዳዮች ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ናቪ ፒላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱ በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመልክቷል። ለዚህም ኮሚሽኑ በሪፖርቱ
የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። ኮሚሽኑ የእስራኤል መሪዎች ያደረጓቸውን ንግግሮች የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮቭ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ብለዋል። በተጨማሪም የእስራኤል ባለስልጣናትና በጋዛ የሚገኙ የእስራኤል የጸጥታ ኃይሎች አካሄድን መሰረት በማድረግ ሊደመደም የሚችለው የዘር ማጥፋት ዓላማ ብቸኛው ምክንያት መሆኑን ነው ሲል አመልክቷል። ኮሚሽኑ ያፈጻጸሙ ሁኔታ ሆን ተብሎ ታይቶ በማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖታዊ ባህላዊና የትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶች መፈጸምና ጋዛን በመክበብ ነዋሪ ማስራብ ተፈጽሟል ማለቱን የቢቢሲ ዘገባ ያመለክታል። በዶሃ የተካሄደው የአረብና የሙስሊም ሀገሮች አስቸኳይ ጉባኤ ለኳታር በመወገን ባለፈው ሳምንት በእስራኤል የተፈጸመውን የቦምብ ጥቃት ቢያወግዝም የጋራ እርምጃ ላይ ውሳኔ ሳያሳልፍ ተቋጨ። አህመድ አብዱራህማን ዝርዝር አለው። በዶሃ የተካሄደው የአረብና ሙስሊም ሀገሮች አስቸኳይ ጉባኤ ለኳታር በመወገን ባለፈው ሳምንት በእስራኤል የተፈጸመውን የቦምብ ጥቃት አውግዞ መግለጫ አውጥቷል። የአረብ ሊግና የእስላማዊ ትብብር ድርጅት ልዩ የጋራ ስብሰባ ሰኞ ዕለት ሲካሄድ ወደ 60 ገደማ አባል ሀገሮችን አሳትፏል። በሐማስ መሪዎች ላይ ጥቃት ተሰንዝሮ ግድያ መፈጸሙን ያስታወሱት የስብሰባው አስተናጋጅ ኳታር አሚር ሼህ ተሚም ቢን ሐማድ አሳኒ በመክፈቻ ንግግራቸውም በሀገሬ ዋና ከተማ በሚገኙ የሐማስ መሪዎችና ቤተሰቦች ላይ ጥቃት ተሰንዝሮብናል ሲሉ ተደምጠዋል። እስራኤል በጋዛ የሚካሄደውን ጦርነት ለማቆም ፍላጎት እንደሌላት በመግለጽም ጥቃቱን በመሰንዘር ድርድሩ ለማደናቀፍ እየሞከረች ነው ብለዋል። አያይዘውም በሐማስ እጅ የሚገኙ ምርኮኞችን ነፃ ማውጣት ከፈለጉ ለምን ተደራዳሪዎችን ይገድላሉ ሲሉ ጥያቄ ሰንዝረዋል። በሀገራችን ላይ አየር ጥቃት እየሰነዘሩ ከእስራኤል የመጡ ተደራዳሪ ልኡካንን እንዴት ማስተናገድ እንችላለን ሲሉም አክለዋል። በዚሁ ስብሰባ ላይ የተለያዩ ሀገራት መሪዎች ንግግር አድርገዋል። ሁሉም መሪዎች ድርጊቱን በማውገዝ ሊደረግ ይገባል ያሉትን ሐሳብ ሰንዝረዋል። የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን እየተመለከትን የምንገኘው በሁከትና በደም መፋሰስ የሚፋፋ ሽብርተኛ አስተሳሰብን ነው፣ የእስራኤል ባለሥልጣናት ስግብግብና ደም የጠማቸው ናቸው ሲሉ መሪዎቹን ኮንነዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው የእስራኤል ያፈነገጠ ባህሪ ግጭቱን የሚያባብስና ክልሉን የሚያናጋ መሆኑን አስጠንቅቄያለሁ ሲሉ ተደምጠዋል። በአንጻሩ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ድርጊቱን ማውገዝ የእስራኤልን ሚሳኤሎች አያስቆምም፣ አዋጅ ፍልስጤምን ነጻ አያወጣም፣ ከባድ የቅጣት እርምጃ ሊወሰድ ይገባል፣ ከእስራኤል ጋር ያለውን ዲፕሎማሲያዊ ግንኙነት ማቋረጥ አለብን በማለት ማውገዝ ብቻውን በቂ አለመሆኑን ገልጸዋል። ይህንኑ አስተያየት የአረብ ሊግ ዋና ጸሐፊ አህመድ አቡልገይጥ አስተጋብተውታል። ወንጀል ሲፈጸም ዝም ማለት በራሱ ወንጀል ነው ያሉት ጸሐፊው ዓለም አቀፍ ሕግ ሲጣስ ዝም ማለት ዓለም አቀፍ ስርዓትን ያዳክማል ሲሉ ተናግረዋል። በስብሰባው ላይ የተገኙት የኢራንና ኢራቅ መሪዎችም ተመሳሳይ አቋም አንጸባርቀዋል። የኢራን ፕሬዝዳንት መስዑድ ፔዜሽኪያን ማንኛውንም ተጨማሪ ወንጀል መታገስ እንደማንችል በድጋሚ በመግለጽ ዛቻዎችን መመከት አለብን፣ አሁን በጋዛ እየተፈጸመ የሚገኘውን ነገር በቤይሩት ወይም በየመን የተከሰተውንም ዝም ብለን አንመለከትም ብለዋል። የኢራቅ ጠቅላይ ሚኒስትር መሐመድ ሺያ ሱዳኒም የሀገሮቻችን ደህንነት ለድርድር የሚቀርብ ጉዳይ አለመሆኑን የሚያረጋግጥ ግልጽ መልእክት ለማስተላለፍ አሁን እውነተኛ ዕድል አለን ሲሉ ተደምጠዋል። የገልፍ ትብብር ዋና ጸሐፊ ጃሲም መሐመድ አቡልደይዊ ደግሞ ለአሜሪካ ጥሪ አቅርበዋል። ጃሲም ስትራቴጂካዊ አጋራችን አሜሪካ በእስራኤል ላይ ያላትን ተጽዕኖ ተጠቅማ ይህን ጠባይ መግራት ይኖርባታል ብለዋል። የሀገራቱ መሪዎች በስብሰባው ላይ ተቀራራቢ አቋም ቢያንጸባርቁም በቀጣይ በእስራኤል ላይ ስለሚወሰደው እርምጃ ግን የጋራ አቋም አለመውሰዳቸውን አልጀዚራ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።